ይህን ትግል ካራዘምነው ሺህ ዓመትም ሊፈጅ ይችላል። ለመታገል ራሳችን ማዘጋጀት አለብን። አንዳንድ ቦታ ትግሉ መቼ ያልቃል ይሉኛል። እንግዲህ እንደኛ እየያዝ ነው የሚወሰነው ነው። እስከ ሰኔ ያልቅ ይሆን ብሎ ጠይቆ የሚያጓዳል። እስከ መቼው ሰኔ? እስካሁኑ አለኝ። እስከ ዛሬ 50 ዓመቱም ሰኔ ካላለቀ እንታገላለን። 4 ነጥብ። በኔ መለኪያና በኔ ግምገማ ግን የቀረን ጊዜ አጭር ነው። እሱን ለመቋጨት እሱን አሳምረን ለመከወን ሁላችንም መዘጋጀት ነው። ይህን ማዕበል ይዘን ትንሽ ከገፋን ከጸናን አንድን ዓላማ ከግቡ የሚያደርሰው ከዓላማው ንጹህነትና ወርቃማነት በላይ ያን ዓላማ ለማስፈጸም የተነሱ ሰዎች ቁርጠኝነትና ጽናት ነው። ጽናት ጉረኛ እንዳትሉኝ እንጂ እንኳን ራሴ ስለ ራሴ ማውራት ሌሎችም ስለኔ በጎ ነገር ሲያወሩ መስማት የሚፈልግ ጆሮ አይደለም በተፈጥሮ ያለኝ እንጂ የዛሬ 12 ዓመት እና 13 ዓመት ይህን ትግል በመሳሪያ ይህን ስርዓት በመሳሪያ ስለማስወገድ ስለ ጫካ ትግል አስፈላጊነት ለጓደኞቼ እንኳን መንገር አልችልም ነበር። እፈራለሁ። አንዳንዶቹ ብልጭ ሳረግላችሁ አንተ አብዳሃል እንዴ አርፈህ አትማርም? አንተ ነካርጓል እንዴ አርፈህ ስልጣን ላይ ቁጭ አትልም? አሞሃል እንዴ ከተራራ ጋር ትላተማለህ? እግዚአብሔርን ይዤ ውስጥ የሚነግረኝን እየሰማው ተራራ እንዴት እንደሚፈርስ አሳያችኋለሁ ነበር የምለው። ያኔ ብቻዬን አንጎራጉሮ የነበረው አሁን እናንተም የኔም የጋራ ብሔራዊ መዝሙር ሆኗል። ስለዚህ ወርቃማ ዓላማ አለን። አንድን ህዝብ ከጥፋት የማዳን ዓላማ በዓለም ታሪክ እኮ ታይቶ አይታወቅም። ምናልባት እስራኤላውያን ይሁዳውያን ላይ ከተሞከረው ነገር ውጪ አማራ የሚባል ህዝብ በአንድ ቀን እንኳን ቢያልቅ ከንፈር እንዳይመጠጥለት አድርገው ሰብከዋል። ነጩንም ጥቁሩን እሱን ለመቀልበስ ነው የታገልን ያለነው። ዓላማችን ወርቃማ ነው። ወርቃማ ዓላማ ነው ያለው። ሞታችን ወርቃማ ነው። የሚፈሰው ደግሞ ወርቃማ ነው። ዓላማችን ወርቃማ ስለሆነ ለዛ ወርቃማ ዓላማ ስለሆነ እየደከምን ያለን። ከዓላማችን ወርቃማነት በላይ ግን መጽናት በጣም በጣም ወሳኝ ነው። ባለች ትንሽ ተሞክሮ ማቀውኝ ዓለም ለምን ጥሏችሁ ፊቱን አይዞርም? ዓላማችሁ ልክ ከሆነ እሱን ነክሳችሁ እንዳትለቁ። በጥፍራችሁም በጥርሳችሁ እንደው እንደ ሌሊት ወፍ ተገልብጣችሁ በእግራችሁ መያዝ ካለባችሁ ዓላማችሁን ያዙ፣ አትልቀቁ። ዛሬ ያላገጠብህ፣ ዛሬ ምራቁን የተፋብህ፣ ዛሬ አብደሃል ያለ ሰው ነገ እጁን አፉ ላይ ጭኖ ይከተላል፣ ይመጣል። ልክ ነበርክ እኮ ይላል። በዚህ ሂደት ታልፎ ነው እዚህ የተደረሰውና ስላየኋችሁ እጅግ በጣም ደስ ብሎኛል። ስርዓቱ የተፈረከረከ ነው። ፖለቲካ ክንፋቸውን ከሁለት ነው ገንጥለን የጣሉ። በፖለቲካው ሙሉ በሙሉ ተሸንፏል። የቀራቸው ይሄ ያነከሰ የሚሄደውም ቢሆን የሰባራ ምርኩዛቸው የጉሎ ቃጭማ ታውቃላችሁ? የቃጭማ ዘንግ የጸጥታ መዋቅር የሚሉት ነው። እሱም ይሰባበር። የኛ ጽናት የኛ ጥንካሬ እና በጀመርነው አኳን ተጠናክሮ ተናቦ መሄድ ብቻ ነው የሚያስፈልገው። ሰምታችኋል የሸዋ ጀግኖች ምን እንደሰሩ ሰሞኑን አይደለ? ሸዋ ያጠጣን ቅቤ ገና ከሰውነታችን ሳይወጣ ጎንደር ወንድሞቻችን ደግመውታል። አሁንም እየተዋጉ ነው። በዚህ ቅጽበት ተሰማላችሁ፣ ስልክ አላችሁ። አንድ ጓደኛዬ ቅድም ሲያወራ ነበር ጎንደር ካለ ሌላ ጓዳችን ጋር እዚህ ከመካከላችን አንዋጋም ያሉ 80 ሚሊሻና የአድማ ብተና አባላትን አስረዋል። የአድማ ብተናው መዋቅር ኦልሞስት ተበትኗል። ገና ብትንትኑ ይወጣል። ይሄ በግፍ እንዲያልቅ የተፈረደበት ማህበረሰባችን ከግፍ እልቂት ለማዳን ተነስተን ነውና ትግል የጀመርነው። እግዚአብሔር ደግሞ ሁሌ ከእውነትና ከንጹሃን ጋር ነውና ገና ብትንትኑ ይወጣል። አንላቀቅ። የሚጠበቀው መበርታት ነው። የሚጠበቀው ከልብ መዋደድ፣ ከልብ መፋቀር ነው፣ ከልብ መከባበር ነው። የሚጠበቀው ወሬንና ወሬኛን ማስወገድ ነው። በዚህ አጭር የትግል ተሞክሮዬ ብዙ ሱሰኛ ጓደኞች ነበሩኝ። ሱሰኛ የትግል አጋሮች ነበሩኝ። የሲጋራ የምን ሱሰኛ። ከሲጋራው ሱሰኛ በላይ ግን ድርጅታችን ሲያፈርስ ያየሁት የወሬ ሱሰኛ ነው። ማንንም ሰው ሱስ እንዲኖርበት አይመከርም አይደል? እኔም እንዲኖርብኝ እናንተም እንዲኖርባችሁ አይመከርም። ያም ሆኖ ሲጋራ የሚያጨሰው በጀግንነት ይፋለማል። ምናልባት አናጨስም ብለን ደረታችን ከምንነፈው፣ ወሬኛው ግን ወሬ ያቀብላል፣ ወሬ ይቀበላል። ተዋጋ ስትለው የለም፣ ጽና ስትለው የለም። ወሬ ድርጅት ያፈርሳል።
ምድር ላይ ያለ ከምንለው ሱስና ሱሰኛ በላይ ወሬኛ ድርጅት ያፈርሳል። በእኔ ትግል ተሞክሮ ያየሁት ድርጅቱን እርቃኑን ነው የሚያቆመው። አንድ ከተፈጥሮ አመል ሰው ወሬኛ ሊሆን ይችላል። ሁለት ከተልኮ ሰው ወሬኛ ሊሆን ይችላል። ሰሞኑን ደጋግም የበየመድረኩ ስለው ሰምታችሁ ከሆነ ያብይ ሰው ድሮን ከቱርክ ያመጣል፣ አሁንም አምጧል። ከምናምን ያመጣል፣ ከምናምን ይገዛል፣ ከምናምን ተተኳሽ ይሰበስባል። እግረኛ ያለው እግራቸው ይሰበርና ታንከኛ ያለው አልቻሉም። የምታዩት ነው። ያዝረከረካችኋቸው ነው። በዚህ ማአት ነው የወረደብን ወይስ ከመሬት የተተኮሰብን እስኪሉ ነው በገብርኤል ያደረጋችኋቸው። ብቸኛ መተማመኛ ብሎ ያዘው ወሬኞቹን ነው። ፕሮፓጋንዳና የካውንተር ፕሮፓጋንዳ ቡድኑ ነው ተማምኑ እየሰራ ያለው። 10 ሆነን አንድ ቡና ቤት ቁጭ ካል ወይም ቡና ልንጠጣ ቁጭ ካል 2 ወይ 3 ምናልባትም 5 የነሱ ሰዎች ይሆናሉ። ከደህንነትና ከፕሮፓጋንዳ መዋቅሮቻቸው በስነ ስርዓት ተቀምሞ የተሰራ ወሬ ይፈጠራል። ባይዘው የተፈጠረን ወሬ መሃላችን ላይ ቁጭ ብለው አውርተውት ይሄዳሉ። አበል ሳይከፍሉን ደሞዝ ሳይከፍሉን የእውነት መስሎን ተሸክመን ሄደን እኛም ተበክለን ሌላውንም እንበክላለን። ከጉንፋን ይፈጥናል ወሬ ደግሞ በተለይ የተሳሳተ ወሬ ሲዛመት እሱን ጠብቁ። እንደ ወንድም ተከባበሩ። ከተለያየ የህይወት ዘርፉን የተሰባሰበው አርሶ አደራ ያለው ኢንጂነሮችን ያለው እዚህ እስካሁን እንኳን ባይል የተለያዩ ሙያተኞችን ያየው ነው። ወታደሮችን ያየው ነው። ከዚህ በፊት ምናልባት እስር ቤት መጣችሁ ጠይቃችሁ የምታውቁ ከነበራችሁ ደጋግም የምለው አንድ ነገር ነበር። በተለይ ዩኒፎርም ለባሽ ወንድሞቻችን መጣችሁ ጠይቃችሁ ካላችሁ አንድ ቀን አየር ኃይል ያለውም ልዩ ኃይል ያለውም ፌደራል ፖሊስ ምንለውም መደበኛ ፖሊስ ምንለውም ልዩ ኃይል ፖሊስ ምንለውም በየካምፕ ፋኖ ምንለውም በየካምፑ የለበስነውን ዩኒፎርማችን አውልቀን እንደ አንድ ህዝብ ልጅ አንድ ተመሳሳይ ዩኒፎርም እንለብሳለን እላችሁ ነበር። እሱ ጊዜ ማለት ይሄ ነው። የግድ ቀይ ወይ ነጭ ጥቁር መልበስ የለብንም። አዘነም ለብሰን በልባችን ግን ተመሳሳይ ዩኒፎርም ለብሰን ስለዚህ ከተለያየ ህይወት ዘርፍ ነው የተሰባሰብነው። ያስተሳሰረን ግን አንድ ዓላማ ነው። ሁሉም ሰው ክላሽ አይዝም አይደለ? ሁሉም ሰው አይተኩስ፣ ሁሉም ሰው መትረጊስ አይሸከምም። ግን አርሶ አደሩም ምሁሩም ወታደሩም ተማሪውም ማስተማሪውም ለአንድ ዓላማ መታገል ይችላሉ። ያ ዘመን መጥቷል። ወደ ኋላ መመለስ ቢባል ነገር በፍጹም አይቻልም። ምክንያቱም የአማራ ትግል ወደ ኋላ መመለስ ዝም ብሎ ወደ ኋላ መመለስ አይደለም። የመጥፋት ዕጣ ፋንታን ነው ፊት ያስቀምጥልን። ወይ እናሸንፋለን ያለበለዚያ እንጠፋለን። በደግሞአለሁ እንጠፋለን። ስለዚህ የምናደርገው ትግል በፍጹም ስተትን አይፈቅድም። በፍጹም ከተሳሳትን ስተታችን የምናርምበት እድል አናገኝም። ደግመን ከወደቅን የምንነሳበት እድል አናገኝም። ያፍታድል እንኳን ላለመሳሳት ላለመውደቅ ነው የምንታገለው። ላለመሸነፍ ነው የምንታገለው። ኦፍኮርስ አማራ ማን ያሸንፋል? ትናንትና አንድ ቦታ ላይ ያልኳቸው ነበር። አማራ ዝም ሲልና አንገታችን ደፍተን መሬት ስናይ ከብቶች ጠላቶቻችን የተሸነፈን ነው ይመስላችሁ። አከርካሪውን ሰበር ነው፣ ቅስሙን ሰበር ነው፣ ይሄው መሬት እየጫረ ነው ይሉናል። እኔም ማቀው የአማራ ስነ ልቦና መሬት ካየና ዝም ካለ ጠላቱን የት ቦታ ላይ መጥቶ መጣል እንዳለበት እያሰላሰለ ነው። አለቀ። የነዛ ሰዎች ልጆች ነን። ይህ ማህበራዊ ሴት ነው ያፈራን። በዚህ ማህበራዊ ሴት ውስጥ ነው ዋይተን ያደግን። ለማሸነፍ ብቻ እንታገላለን፣ ደግሞም እናሸንፋቸዋለን። በመጨረሻ አንድ ነገር ላንሳላችሁ። ራሳችሁን ዝም ብሎ ክላሽ ወይ ምንሽር ወይ መትረጊስ ወይ ብሬን ወይ ድሽቃ እንደያዘ ታጋይ ብቻ እንዳታዩት አደራ። አሁን የኔ መተኳኮሱ ምዕራፍ ኦልሞስት እየጨረስነው ነው። በአጭር ቀን ያበቃላችሁ። ይውላችሁ የመንግስትን ወታደር ማርከንና ረሽነን ማርከንና ገለንን ጨርሰዋለን ብላችሁ ካሰባችሁ አይቻልም። ስነ ልቦናውን ነው የምታፈርሰው። በዛ መልኩ ነው የሚጠናቀቀው። ምን ያክል እውነት እንደሆነ ሌላ መረጃ ላይ ወይም ሌላ ምንጭ ላይ ማረጋገጥ ባልችልም አንድ ሰው ሲያወራኝ የደርግ ስርዓት ፈርሶ ወያኔዎች ኢትዮጵያን ሲቆጣጠሩ ሰራዊቱንና በተለይ ሰራዊቱ መኮንኖችን ታድሶ ምናምን ያሉ ይሰበስቡ ነበር ወደ ተለያየ ጦር ካምፕ።
አንድ የጦር ካምፕ ብቻ 18000 ደርግ መኮንን ነበር አለኝ። ምን ያክል እውነት ነው እንዳሉት አላረጋገጡም። ደግም 18000 ሰው ማለት እኮ ታግሎ አንድ ሀገር ነፃ የሚያወጣ ነው። በቁጥር ሰው የሚሸነፈው አእምሮ ነው። አእምሯቸውን በደንብ እያሸነፍ ነው። ልባቸውን በደንብ እያሸነፍ ነው። ስለዚህ እዚህ በ30 መኪና ሲሄድ ብታዩት፣ እዚህ በ100 መኪና ተጭኖ ሲሄድ ብታዩት፣ ነገ በ300 መኪና ተጭኖ ቤቱን ይሄዳል፣ ይፈርሳል። እሱን ደግሞ እየሰራ ነባራዊ ሁኔታው በጣም ጥሩ ነው። ትግሉ ህዝባዊ ሆኗል። ህዝቡ እያገዘን ነው። ህዝቡ የተንከባከበን ነው። የመንግስት አቅም መሽቶ መነጋ ቁጥር እየደከመ ነው። ከዚህ በፊት የአማራን ትግል ባላይ የሚያልፉ የነበሩ የሌሎችን አንጠልጥለው የኛን ጥለው የሚሄዱ የነበሩ ኃይሎች ሳይቀር ነጮች ሳይቀር ሳይወዱ በግድ የኛን ትግል አንጋጦ ማይጀምሯል። ዓለም እኛን ነው እያየ ያለ።